ይህም የኔ ወግ ነው። የኔም ወግ ነው። ይህም የኔ ወግ ነው። እኛም እናዋጋበታለን። ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። የሚሸጡ ናቸው ፍየሎቹ? ወላድ አሉ ወይስ እንደው ገና ናቸው? ሪዘይ ማለት ጨቅሎች ማለት ነው። ስንት ወር ምናምን ይሆናቸው እነዚህ? አሁን ትልቅ ናቸው? ደርሰዋል እንጂ ናቸው ማለት ነው። እና የተሻለ ዋጋ ያወጣሉ? አይ ቆንጆ ገና ናቸው እነዚህ ናቸው። አይ መልካም ጥሩ ገበያ ይሁንላችሁ። የተወደዳችሁ ተመልካቾች የተከታተላችሁት ያለው የአርሶ አደሮች ወግ መሰናዶ ነው። የአርሶ አደሮች ወግ መሰናዷችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። በአማራ ቴሌቪዥን ብቻ በየሳምንቱ እሁድ ከ2 ሰዓት ከሩብ አካባቢ ጀምሮ ወደ እናንተ የሚደርስ መሰናዶ ነው። የዛሬው መዳረሻችን በዋግ ኽምራ ዞን ሰቆጣ ዙሪያ ወረዳ ሐሙሲት ገበያ አካባቢ ነን ያለነው። የሐሙሲት ገበያ አርሶ አደሮች ከገበያ በኋላ የሚያደርጉት ጨዋታ ምን ይመስላል? የገበያ መልስ ጨዋታዎቻቸውን እየቃኘን ዘና እንላለን። አብራችሁን ቆዩ። አሁን በልጉ ደግሞ ቢመጣልና አሪፍ ነገር ነበረ። ይመጣል፣ አይዞህ። ዛሬ በጣም ይመጣል መሰለ። ገና በእኛ በያዘው ልቀቀው 15,000 ሽጨው አሁን ሲቀለን በጣም በሩጠቱ ወዳችሁ ወይ ይሄ ነው ደስ የሚል ነገራችን። ይከባበር ነበር። ወረቤት ያለ አና ለታታለው እንጂ አገር በቀላ የድሮውን ማለት ከዛሬ ልጅኛ ሰጫ ፈንጥሩ የፍንጥር ነው። የሶስት ነው የወሮች 50 ብር አውጥተን ሻጭና ገዥ 50 ብር አውጥተን 100 ብር እየጠጣን ነው። ሻጭና ገዥ ነው ያዋጣው። አዩና ዳኛ ተፈር የፍንጥር ነው። የደስ ማለት ነው። እማኝና ዳኛ የሚባል አለ። ያው እንደ ድሮ ባንተኑ ላይ እየጠጣን አሁን አተነ የሚወጣው ዳኛ ይመረጣል። አሻሻጭ እማኝ የሚባል አለ። ግራ ቀኝ መያዣ የሚባልም አለ። ደግሞ በሬው የሌባ ቢሆን የተሰረቀ ቢሆን መያዣው ይያዛል። በእማኝ ማለት ነው። በእማኝ ምክንያት እንደ እንትን በህግ ፍርድ ቤት እንደሚባለው የኛ ደግሞ እማኝ ተብላ ነገ በሬው የሌባ ከሆነ የተሰረቀ በሬ ከሆነ መያዣው ይያዛል፣ ባለቤቱን ያመጣል። እስከዚህ ድረስ ነው የጠበቀ ነው ህጋችን። ወንጆች ታላ ምን ተጣጣ አልመግቢያና 80 መፍጃ ያው ጠላይቱን የሚያዝልን ዳኛው ነው። ያው የተመረጠው ለከሌ 2 ለከሌ 1 ይገባዋል እያለ ያዛል። ተቀጠላል ጠላውን ቆንጆ ናት። ኮረፌ ነው። ዘሬው ደግሞ የተኛ ከሆነ ይመለሳል፣ ይለያል። ዘሬው ደግሞ የተኛ ከሆነ ያረባ ከሆነ በዳኛው ይመለሳል። ያነኛው ደግሞ የገዛው እንዳይጎዳ ማለት ነው። እዚያ ኮረፌ መጠጣ ነጣ ይሰሚገባ ፍርዳናት። አይ ይቺ ደግሞ
እዚህ አካባቢ በጣም የሚዘወተር ነው። እናንተ ጠላ ነው የምትሉት፣ ኮረፌ የሚባላል። ሌላ አካባቢ ላይ አሁን ወደ ከተማ ሲኬድ ይሄ ኮረፌ ጠላ ሌላ አይነት ነው። ዝልል ነው። እናንተ ዝልል ነው የምትሉት ማለት ነው። ከተማ የሚጠጣው ጠላ የእናንተ ዝልል ነው። ይሄ ደግሞ ይለያል። አሁን የተለያዩ ቦታዎች ላይ ዋግ ምድር ከመጣሁ ጀምሮ የተለያዩ ቦታዎች ላይ የሚጠጣው ኮረፌ ነው። የሚዘወተረው መጠጣቸው ይሄን ነው ማለት ነው። አዎ እኛ የምታውቀው ይሄ ነው። ያው ማብሰወር ላይ ወደ ደጋው ደግሞ የተለየ ስም አለው። ዱቃ የሚባል በወፍራሙ ተጠምቆ እንዲያው በጣም የሚወደድ ሰው ክብር የሆነ ሰው ሲመጣ ዱቃ የሚባላል እሱ ተጠምቆ ይሰጣል። አይ በላይ ደጋው እንደዛ ነው። የኛ ደግሞ ይሄ ወይና ደጋ ነው። ያው የፈላ አፍልተን ተጠምቆ አድሮ ነው የሚጠጣው። አይማ ምግብ ነው። አዎ አንካራ ምግብ ነው። ሁለቱን አፈስከው በቃ ጎራው እንዳለ ሲጎራው ያርገባሪያ ለከመኳስ ሲጎራው ያርገባሪያ እኔ ሶስት ነው ያደረሰኝ። ጎራው ያርገውና ጎራው ያለ ነገር ታበጣ ይሆናል እኮ ምን ይሳላል? ጃበል ወዲያ ማዶ ሁኖ ጀግና ሰው ተጠራ። ወዲህ ማዶ ሁኖ ጀግና ሰው ያለ አማራ ተነቃሞ ይነገኛ ነው ነበር። አባቶቻችን እንደዚህ ነው ነበር። አለ በለ ተመልካቾቻችን የአርሶ አደሮች ወግ ነው እየተከታተላችሁት ያለው በአማራ ቴሌቪዥን ብቻ በየሳምንቱ እሁድ ከ2 ሰዓት ከሩብ ጀምሮ ወደ እናንተ የሚደርስ ፕሮግራም ነው። የዛሬው መዳረሻችን በዋግ ኽምራ ዞን ሰቆጣ ዙሪያ ወረዳ ሐሙሲት ገበያ ላይ ነን ያለነው። ዛሬ የገበያ ቀን ነው። ሐሙሲት ገበያ ላይ ከብት ተገበያይተው የፍንጥር የተባባሉ ያገኘናቸው አርሶ አደሮች ጋር ነው ያለነው። እነዚህ አርሶ አደሮች ከግብይት መልስ እንደዚህ መሸታ ቤት ላይ ወይም ደግሞ የአካባቢያቸው መጠጥ እየጠጡ የሚጫወቷቸው ጨዋታዎች ምን እንደሆኑ እያካፈሉን ቆይታ እናደርጋለን። ድንቅ ጊዜ ይኖረናል። እኛ ጋር አሁን የተገናኘነው የፍንጥር እያላችሁ ነው የነበረው። እንደዚህ የፍንጥር ስትሉ የምታወሯቸው ጉዳዮች የምታነሷቸው ጉዳዮች ምንድናቸው? እስኪ ምን ጉዳዮች ይዳሰሳሉ? እዚህ ቁጭ ብላችሁ እንደው ስለምን ታወራላችሁ? እዚህ ስንገናኝ ማለት ነው። አሁን እቺ ገበያ በዙሪያው ያሉ ቀበሌዎች ማይከል ናት። የዙሪያ ቀበሌዎች ይመጣሉ። ያው አንዱ በሬ ይዞ ይመጣል፣ አንዱ ደግሞ በቅሎም ይዞ ይመጣል፣ የፍጀል በግ ይዞ ይመጣል። እዚህ በቃ የጋማ ከብትም የቀንድ ከብትም ይዞ እዚህ ተገባይቷ በቃ ጠላ ቤት መሸታ ቤት እንገናኛለን። ብዙ የአካባቢያችን በየቀበሌያችን በየደብራችን ያለውን ሁሉ እናወራለን። ያለው ሁኔታ አሁን እርሻ እንዴት ታርሷል፣ ይታረሳል አይታረስም፣ እንደገና ደግሞ ይሄ በልግ ካልሰጠ መሬት አልታረስ ካለ ደግሞ በልግ ቢሰጠን እያልን ያው ጌታ እንለምናለን። ስንገናኝ እዚሁ ያው በወግ ማለት ነው። የገሌ በሬ ስንት ተሸጠ፣ የገሌ በቅሎ ስንት ተሸጠ ምናምን እንደዚህ የስጋ በሬ ስንት አወጣ፣ የእርሻ በሬ ስንት አወጣ፣ እንደዚህም ደግሞ ጊደር ላም ጥጃ ምናምን ስንት አወጣች፣ የዓመት በዓል ገበያ ሲሆን ደግሞ ምኩት ምን ያህል አወጣ፣ እናት ፍጀል ምን ያህል አወጣች እየተባለ ያው በኢንፎርሜሽን እየተለዋወጠ በሳምንቱ ደግሞ ይዞ ይመጣል ያልሸጠው ማለት ነው። ከተገባየን በኋላ ማን ያለ ተያዥ ያለ በሙያው ያረባ ከሆነ ሙያው ማለት ሙያ ማለት የማረስ አቅሙ ሲጠመድ ሚተኛ ሊሆን ይችላል፣ የሚቆም ሊሆን ይችላል። ሰነፍ ማለት ነው። ስንፍና ያለው በሬ ከሆነ ማለት ነው ያንን በባህላችን ይመልሳል። ዋክስቶ አይሸጥም። ከዚህ
ተያዥም አለው እማኝና ሰንቲም ይባላል። በዛ አማካይነት ፍንጥር ተወጣጥቶ ያው አሁን ወደ 50 ብር ፍንጥር ለአንድ በሬ ግራና ቀኝ ገዥ 50 ብር ያወጣል፣ ሻጭ 50 ብር ያወጣል፣ 100 ብር ያወጣል። በፊት ግን 10 ብር ለጥሩላ ነው የቆየው ገና ቀድሞ። አሁን እያደገ ሁኔታው እያደገ እየጨመረ ሲሄድ እዚህ የፍንጥሩም የጠላ መጠጫው ያው እየጨመረ ያው በዚህ አግባብ ነው ገባየው ለማለት ነው። አዳ የኮረፌው አስዋጋ እኮ አድጋ የለ እንዴ እንደ ድሮ በአንድ ብር በሁለት ብር ቢሆን እንዴት አድርጋ ታጠጣለች? አሁን 12 ሲገባ አሁን ደግሞ ሽማግሌዎች ይባላል የበሬ ሽማግሌ ፐርሰንቱ ጨምሯል እያለ በፐርሰንት እያስወጣ ነው። እንደ ደላላ ማለት እኮ ነው የከተማው ደላላ። እንግዲህ አንድ ሽክና እኮ ያውን 7 ብር ነው። ፊት 3 ብር ነበር፣ 4 ብር ነበረ፣ 5 ብር ነበር። አሁን ደግሞ ሁለት ጨምሮ 7 ብር ሆነ። ያው እንግዲህ ኑሮ ውድነት የሚባለው ይሄም ስለመጣ አዎ ምን እንግዲህ ኮረፌው ሲጨምር ፍንጥሪቱንም ደግሞ እኛ ጨምርና ከፍ ትላለች። አይ በሬዋም ዋጋ እኮ ከፍ ትላለች በዛው። ያው የበሬቱም ከፍ ብላለች፣ ፍንጥሪቱም ከፍ አለች። በስምምነት ሆነች። አሁን ጥሩ ናት። አሁን ሁለት ኮረፌያችን ጠጥተን ደግሞ እንግዲህ ወደ ከተማ ወደን ደግሞ ዝልል አገኘነ ደግሞ ወረድ ይባላል ወደ ታች በቢራ እናዘዋለን። ይተቀየራል። በቢራለን አንዳንድ ብሩክ ሲሆን በቃ ዘና ያለ ጨዋታ እየተጫወነ አባቶቻችን ይዘን ጠራ ባለ ጨዋታ መልኩ እንደው ከቀበሌ ነው የመጣችሁት? የ05 ይባላል የመጣው 05 አብያ ራቄላን ይርሶክ እዚህ ቸመንዶራ አለፍ ይላል። እንደው ሌሎቻችሁስ? 03 ነው ይሄው። እርሶ 03 ነው። ሌሎቻችሁ? በዚህ ሆነ 03። እንደው ግን ቀጠሮ አላችሁ ስትገናኙ? አጋጣሚ ነው። አንዱ በሬ ሲገዛ እንታ ይባላል። ደህና ሰው ተያዥም ይሆን ዳኛም ይሆን ከሌና ከሌ ቢሆኑ ጥሩዎቹ ይባላል። መገልገል የሚችሉ ያው የዝናባችን ጭንቀታውን ሰማዩ ያመና አርቆናል። ይሄን ነው የምናዋጋ። ከተማ ገብተን ወረድ ብላችሁ ደግሞ ስታወራላችሁ ያለውም ህቢራ ይገባል፣ የሌለውም ህዝል ይገባል። ዚያራችን ራቀነ ዳመና ኮራቀ እንደው እንዴት ነው ከተማ አመጣችኋትማ? እንደው እኔም አለቃችሁ እያለ እኔ አለቃችሁማ። የቢራይቱን ቤት ወግ ደግሞ ይሄ እናንታስ እንሄዳለን አብረን እናውራት። አይ እዚሁ እናውራት። እንደው እዛ ሰው ሰብሰብ ብሎ በተንተን እንዳያረግብን እንደ የቢራይቱን ቤት ወግ ደግሞ እስኪ እናንታትና እናውራት። እስኪ እንደ የቢራይቱ ቤትስ ምንድነው የምትጫወቱት? ሰብሰብ ስትሉ ቢራይበት የምንጫወተው እንግዲህ ይሄን ነው። ሌላ እንግዲህ ያው ይሄ ገንዘብ ያዋለ ሰዎች ባታይ በጥሬ ተራ ያዋሉ ሰዎች በጥሬ ተራ ያወጋሉ። እኛ ደግሞ ይሄ ሌላ ገበያ አለ። በሬ ተራ ያዋለ ደግሞ ያንተ በሬ ምን ያህል አወጣ፣ ያንተ በሬ ምን ያህል አወጣ። ከፍ ያለ በሬ ያለ ዋጋው ከፍተኛ ነው፣ ዝቅ ያለ ያለ ዝቅተኛ ነው። ያንተውም አነስተኛ ስለሆነ ዋጋው ልክ ነው። ያንተው ግን ቀርቶታል እያለ እንጠጣለን፣ እንዛናለን። ቢራ ተወዷል ስንል ደግሞ ምስርም ጨምሯል ይሉናል ኮማሮች። ቢራ 23 ብር ገብቶብን ስንጮህ የእናንተ አንድ ጣሳ ምስር ደግሞ 120 ብር ገብቷል ይሉናል። ለማካካቻ በዚህ የተጨቃጨቅን ያው እንግዲህ አሁን እንዲያ እያደረግን እንገባለን። ስንገባ ደግሞ ኮራ ብለን እንገባለን። 1-2 እስከምንጠጣ 4 ተጠጣ ነው ወይ ሽንት መክፈያው ብሬት ነው እንደምን ታዲያ ላይማ ታዲያማ እኔም ቆይቻለሁኝ ነው እንጂ ታዲያማ አሁን ማዲያ በደል ብቻ ብሪን ቆይቻለሁ ነው ማለት ነው። ሞቀታ ይኖራል። ኧረ እንታረዩ አብዛኛውን አሁን እኛ ካለ ነው ቢራ የሚጠጣ ብዙም ሰው የለም። ያው አርሶ አደር ነን እኛ ብቻ። ከዚህ ውለን ወደ ታች ወደ ከተማው ስንወርድ ዝልል ቤት እንገባለን። ዝልል ቤት የታደሰ በሬ ስንት ተሸጠ? 15 አንጃው እሱም ማርካሽ አይደል። እኔ ሊገዛው ቆይቼ እንደው ያው ከተሸጠ በኋላ የምንቆጭበት አጋጣሚ አለ። ፊት እንዲያው አልገባለ እያለ እንትን እያለ አንዱ ብጥ ብሎ ገበያ ያወቀው ገዝቶ ይሄዳል። እኛ ደግሞ መቼም የከፍት ገበያ አስቸጋሪ ነውና ባለማወቅ እየተደረደርን እንቆያለን። መጨረሻ ላይ ታች ወርደን ስናጠና 15 ተሸጣ አይደል የታደሰማ ወይኔ እንዲያውን የንኮን እንዲያው ልገዛው ነበር እንዴ ከስድስት ሁላ ልገዛው ቆይቼ አለፈማ ይቆጭ ካለፈ እንቆጫለን። እና በአብዛኛው አሁን ገበያ እንዴት እንደዋለ የዋለውን ነው ታች ዝልሉ ላይ ስንገባ የምናወራው። የከሌ በሬ ስንት ተሸጠ፣ ላሚቱ ስንት ተሸጠች፣ የከሌ በቅሎ ስንት ተሸጠች፣
ምናምን የሚለውን ይሄን በአብዛኛው የምናወራውን ገበያ ከጨረስነው በኋላ ይህን ነው የምናወራው። እዛው ዝልል ቤቱ ቤቱ እንደው ቢራውም የሚሄድ ቢራው ዝልልን የሚመርጥ ዝልል ወጉ መቼም በይኸው ዙሪያ ነው የሚሽከረከረው። እንደው ማህበራዊ እቺ እንደው ኢኮኖሚያዊ ጉዳይ ናት። እኛ የምናደርገው ደግሞ እቺ ገበያ ማለት ነው የሳምንት ገበያችን ናት። የሁሉም ሀገር መገናኛችን ናት። ስንገናኝ ግን እንሸጣለን፣ እንገዛለን። አንዱ ብለን ደግሞ ሽብር ገዝተን ከሆነ ወይም 2 ወይም 3 እንሸጣለን። እዚያ በኋላ እዚህም በቃ እንገናኛለን፣ እንጠጣለን። እዚያ ደግሞ ቢራ ስንገባ ደግሞ አንቺ ሞልቷን ዛሬ አትርፈናል፣ ምን ችግር አለ? ቢራ ለወንድሜ ስጭው፣ እሱ እኮ የኔ ዋሴ ነው። በቃ እሱ ዳኛው በቃ ትርፉን ሽብር አትርፈን ከሆነ 5ቱን ጠጥተን 5ቱን ደግሞ ለምሽታችን ቡናው በቃ ቡና ስንዘስነር ያው ሴቶች ነው የሚደሰቱ። አቤት ቡና አላነግን በጣም አይደሰቱም። ቡና ተይዞ መገባት አለበት። በቃ እዚህ በረሽተን ብየሽተን ቡና ገዝተን እንሄዳለን። እዚያ ሴቶች በጣም ይደሰታሉ። እዚያ ደግሞ ልጆቹ ደግሞ በቃ ይጠይቁና አባቴ ስንት ሸቶ በሬውን በቃ ልጅ አይዞህ ያን በሬ በቃ ወፍሮ ይሄን ያላወጣ ይሄን ደግሞ ቀልብ ልጅ አይዞህ እንላለን። ያን በሬ ደግሞ ለሳምንት ደግሞ እናዘጋጃለን። መንግዝ የሚች ገበያ ጥምቀታችን ናት። መንግዝን በቃ እዛች መሸታ ቤት ቁጭ ብላችሁ እንደው ኢኮኖሚያዊው ጉዳዩ እንደው ስለ ገበያው ዋጋ መወደድ መርከስ ምናምን ታወራላችሁ። ማህበራዊ ጉዳይ ሳይነሳም ነሳል እንጂ ማህበራዊ ጉዳይ እንደው ምን አይነት ጉዳይ ታነሳላችሁ? ማህበራዊ ጉዳይ አሁን እኛ ምን እናደርጋለን መሰለህ? የተጣላ ካለ ከሌና ከሌ እኮ ተጣልተዋል። መንግስቱ ዘውዴ ከሌና ከሌ ለምን አናያቸውም? ለምን አናስማማቸውም? ለምን አናስታርቃቸውም ብለን እንመካከራለን። በዓል ቀን እንቀጥርና በበዓል ቀን ሁለቱም የተጣሉትን ግራ ቀኝ ጠርተን ከኛ ላይ ሰው ጨምረን እነዛን ሰዎች በደላችሁ ምንድነው ብለን ጠይቀን እናስማማለን። ይሄ ማህበራዊ ጉዳይ የሚባለው ማህበራዊ ጉዳይ የሚባለው ዋናው ሰላም ነው። ስለ ሰላም፣ ስለ ጓደኞቻችን፣ ስለ ወንድሞቻችን መክረን እነዛን ሰዎች እናስታርቃለን። ስናስታርቅም ደግሞ እንደ በደሉ ጥፋተኛውን ያጠፋውን የበደለውን ቀጥተን ደግሞ እንጠጣለን። ድሮ አባቶቻችን በዳቦ ሰብሰብ በእንጀራ በጋን ጠላ የሚባል ነበረ፣ እንስራ ጠላ የሚባል ነበር። በሱ ይቀጡ ነበር። አሁን እኛ ደግሞ ወደ ዘመኑ ስለመጣነ ብር እንቀጣለን። 100 ብር የሚገባውን 100 ብር፣ 50 ብር የሚገባውን 50 ብር፣ 200 300 የሚገባው ከሆነ እንቀጣና ሄደን ያው አብረን አንድ ላይ ሆነን የታረቁትን ሰዎች ይዘን አብረን እንጠጣለን፣ እንበላለን። ከ05 ማን ነው የሞተ ከ05 ማን ነው የወለደች እንላለን አይደል? ከዛ እንግዲህ መረጃውን እናገኛለን። እሱ ዋስፋማ ከወለደች እኮ ጓደኛችን ናት። እሱ እኮ ከሞተ ጓደኛችን ነው። ምን እናድርግ አይደል? በሉ እንሂድና እንድረስ ወይም ደግሞ እሷን ደግሞ አራስ እንያት እያለ መረጃ የምናገኘው በዚህ በገበያ ላይ ነው። እንዴት ሆናችኋል? እንዴት ሰንብታችኋል? ውላችሁ አድራችኋል ስንል ከሌኮ ወልዳለች ይላል፣ ከሌኮ ተድራለች፣ ከሌኮ ስለሚባል በዛ ነው መረጃውን የምናገኘው። ስንጠያየቅ መረጃውን እናገኛለን። መረጃውን ካገኘነው ወዲያ ደግሞ ምን እናድርግ የሚለውን ተወያይተን እናደርጋለን። እንደው እስክሪብቷ ግን ምንድናት ያለ ሂሳብ መመዝገቢያ ናት። ይችማ የሽያጭ ደስ ይለኛል። የኔቱ መሳሪያችሁ ሆና ነው፣ ሌሎቹ መሳሪያ ይዘዋል። ስለዚህ የኔ መሳሪያ ደግሞ ስለሆነ ነው መለያ ቁጥር ናት። በሞቀት እንደው የምትፈጠር ነገር የለችም። እስቲ እሷ ነው እንደው ይቺ ሞቀታው ጉዳይ ጨዋታው ሸጋ ቆየ እንደው በመሸታ ቤቷ እንደው ወይ ዝልሏን ወይ ቢራዋን ፉት ያላችሁ ጊዜ እንደው በሞቀት ወይ ባለገናት ሸጋ ቆየሽ። አሁን ግን ጦጣሽ እንዴት ነው? የትሮቱ ጦጣሽ ነው ያለ ባንዳለሽ የምታስደርገው ሌላ አለች። በመጠጥ ሁላ አውራለች። አረቂ የምትባል መጠጥ አለች። አሁን በጾም ቀን እሷ አርሶ አደሩም ጾም ስለሆነ በጠዋት ዝም ብሎ ይመጣል። ኮረፌቱን ደግሞ ወርደን ዝልሊቱን መጨረሻ ወደ አረቂቱ ስንሄድ አሁን እሱ እንዳለው ሌላኛ ነው የምታናገረው። ክፉ ናት፣ ተቀይራለች። አዎ እሷ ክፉ ናት። እሷማ ከበድ ናት። አረቂቱ ናት ክፉ። ሌላ ሁሉ ብዙም ጎልቶ አይጎዳም። እና እንደው ዝም ብለው እኮ ማሪዋም ነው ምናምን ጎተ ክፉ ናት፣ ክፉ ናት። ይወጋል። እስኪ ገጠመኝ ንገሩኝ። እስኪ እንዲቻለኝ ገጠመኝ ምን ገጠማችሁ? እስኪ ገጠመኝ እስኪ ንገሩ። እኔማ 20 ሸጋ ቤት እየጠጣን ማለት ነው። እሺ ለካ ሴትዮዋ ምርጥ ናት፣ ምጠጣላተኝ
ግን ለካ ባወራላት አላወቅኩ እናቴ ወይ ሞቅ ብሎኛል ባላለሁ የለውም አልወይ አንተ እያለኝ አለኝና ትወስድና አንቺ ምን ነው አልሆኝ ይገባዋታል አለኝ። ገበያ ስላለኝ እንግዲህ ጓደኛ ስለምሄድ መልካም ችግር የለም። እንግዲህ ያው ለተመልካቾች አስፈቅደዋል፣ እኔም ፈቅጃለሁ። አመሰግናለሁ። አፈንጥሩ ትጠራይና አሽሻለሁ። እሺ አሳኛችሁ በሬውን ትሰጣይና ልጣ እንዲህ ነው። አዎ አሳኛችሁ አደራህን። የተወደዳችሁ ተመልካቾች እየተከታተላችሁት ያለው የአርሶ አደሮች ወግ መሰናዶ ነው። የአርሶ አደሮች ወግ መሰናዶ በየሳምንቱ እሁድ ከምሽቱ 2 ሰዓት ከሩብ አካባቢ ጀምሮ ወደ እናንተ የሚደርስ ፕሮግራም ነው። የዛሬው መዳረሻችን ደግሞ በዋግ ኽምራ ዞን ሰቆጣ ዙሪያ ወረዳ ሐሙሲት ገበያ ላይ ነን ያለነው። የገበያ ዳር ጨዋታ ነው እየተጫወትን ያለነው። እዚህ ከብት ተራ ዳር ላይ ደግሞ ሐሙስ ብቻ የሚዘረጉ ኬንዳዎች አሉ። ለሻጭና ለገዥ የፍንጥር የሚገበያዩባቸውና የአካባቢውን መጠጥ ኮረፌ የሚባለው መጠጥ የሚጠጡበት ስፍራ ላይ ነን ያለነው። እንደምትመለከቷት ትንሽ በዳስ የተሰራች ቦታ ነች። ለኛ ግን በጣም ምቹ ነች። ከፀሐይ ከለላናለች። እዚህ ጋር ደግሞ ቀዝቀዝ ያለ መጠጥ አግኝተንባታል። አሁን ወደ አዝማሪ ጨዋታ እንላለን። ማለፍ ነው ታቻምናን አለፍነው እንዳይሆን ደግሞ መክረሚያችን ዘንድሮ እንዴት ነው? ደግሞ መክረሚያችን ማጥላይ ከወይ በገዛ ፍጥረቱ ሰባት ዓመት በሞት ሲገባ ያመሰገነ ጌታው ሳማ እባክህ አምላኬ አንተ አምላኬ እባክህ አምላኬ እባክህ አምላኬ እባክህ ጌታዬ እባክህ ጌታዬ አብጀው ቀኑን ያለፈውን ሳይሆን የሚመጣውን አላሚ ነው እንጂ ምን ይበልተንኳል ባንዲራ ያስባል ሟችና ቀራ የገዛ እናቴን አናቴን መቶኝ አልተውም ካሳዬን ይበላለሁኝ አልተውም ካሳዬን ይበላለሁኝ ልሂድ ልቅር እያልኩ እኔ ሲቅር እያልኩ ልሂድ ልቅር እያልኩ ሳስብ ሳመነታ ሳስብ ሳመነታ ሳስብ ሳመነታ ሳመነታ ሳስብ ሳመነታ የሞቀ ጨዋታ አገኘሁኝሳ ሐሙሲት ገበያ ሐሙሲት ከተማ ሁሉ ሀገራችን ከተማ ሁሉ ሀገራችን ሐሙሲት ከተማ ሁሉ ሀገራችን እናመሰግናለን። ለጋዜጠኛችን እናለን የጋዜጠኛችን እናመሰግናለን። ተመልካቾቻችን እየተከታተላችሁት ያለው የአርሶ አደሮች ወግ መሰናዶ ነው። የአርሶ አደሮች ወግ መሰናዶ የዛሬው መዳረሻችን በዋግ ኽምራ ዞን ሰቆጣ ዙሪያ ወረዳ ሐሙሲት ገበያ ላይ ነን ያለነው። እዚህ አሁን የሚገኝበት ቦታ
የሐሙሲት ገበያ ዳርቻ ላይ ነን ያለነው። የከብት ተራ ዳርቻ ላይ እዚህ ቦታ ላይ በየሳምንቱ ብቻ የሚዘረጉ ኬላዎች አሉ። እዚህ ኬላ ላይ የሚሸጡ የአካባቢው መጠጦች አሉ። እንደ ቡቅሬ፣ ጠላና ኮረፌ አይነት መጠጦች አሉ። ሰዎች ከተገበያዩ በኋላ የፍንጥር የሚገባበዙባት ቦታ ላይ ነው ያለነው። የፍንጥር ሲገባበዙና እንዲሁም ደግሞ ከገበያ መልስ ከተማ ላይ መሸታ ቤት ውስጥ የሚጫወቱት የገበያ መልስ ጨዋታቸውን እያስቃኘናቸው ነው ያለነው። እኛ ጋር ስለሆናችሁ እጅግ እናመሰግናለን። እንደው የእርስ በርስ ጠብስ የለም? በሞቀታ ሰበብ የሚፈጠር የእርስ በርስ ጠብ አለኝ። እርስ በርስ ጠብ ወዳጄ ወይ እንደለሽ እንትን ከበፊት የተወሰነ ነገር ይቆይና ግን ነገሩን ችላ ብለው ትተው ይሄ ነገር አይጠቅም ምናምን ብለህ ትተው እንዲሁ ተገበያይተህ ትወርዳለህ ወደ ታች ወደ ዝልሉ እና ድጋሜ ኮረፌም ሊሆን ይችላል። ዙሮ ዙሮ ደስ ወዳለህ ትሄዳለህ፣ ትገባለህ። ከዛ ያ ሰውዬ ይኖራል፣ ብዙ ጓደኞች ወንድሞች ይኖራሉ። ከዛ ትጨምራለህ። የጨመርክ ስትሄድ ያው ሞቅ ይልሃልና አዛዡ ሌላ ይሆናል። ያለፈው ትዝ ይልሃል። አንተ ምንድነው ባለፈው እንደዚህ አንተ እኮ ትከታተለኛለህ። አጋጣሚ ሆኖ ደግሞ እዛ እያወጋነ ምናልባት የዛን ጊዜም የፊተኛውን አያስታውስም ሞቅ ሊለው ይችላል። አንተ እኮ ከፊት እኔ ትቸው ነው እንጂ ፊት ጀምረህ ነው ለውና ከዛ ተው ይባላል። ከዛ ችግር ይፈጠራል መማታት ድረስ። ሌላ ያው የአካባቢው ያው ጓደኛ ወንድም ነው ያለው፣ የሁለቱም ወገን አለ፣ ያው ይገላግላል። አጋጣሚ ሆኖ የሁለቱም ወገን ከሌለ ወይም ደግሞ የዘነጋ ሰው ካለ መማታታል። ትማታለህ። ገላጋይ ከጠፋ ትማታለህ። ያው እኔ ደከም ያልኩኝ ከሆነ ያው ቀጥቅጦኝ ያው ዘጋርጎ እኔ ወንዱ እያለ እየፎከረ ሄዳን ምናልባት ዋንሽ ሞጥ ሟጣ እያለ ይሄዳል። ያው ዙሮ ተበልሶ ያው ዛሬ አይደል እንደዚህ ሆነ እነ መንግስቱ እነ ከሊ አይደል እንደው እንደዚህ ብለው ከመጠጥ ቤት ተጋጩ ምናምን ተብሎ በማግስቱ ወዲያውኑ ወንድሞቻችን መጥተው ሰብሰብ አድርገው በሉ ምንድነው ያናገራችሁ ምናምን። ኧረ እኔ ያው ከበፊት እንዲህ ነበረ እሱን ትቸው ነበረ፣ ግን አጋጣሚ ሆኖ ያጠላ እየጠጣነ ሁላችንም ሞቅ ብለን ነበር። በሞቅታ ነው ምንም ሌላ ብዙ መሰረታዊ ነገር የለንም ምናምን ተብሎ ያለውን ሁኔታ ያለውን በደል አፍሰን እዛ ታርቀን ሽማግሌ የሚሰጠን ቅጣት ተቀብለን በእርቅ እንፈጽማለን። አብረን ጠጥተን ተመራርቀን ድጋሚ ይሄ ነገር እንዳይፈጠር ተባብለን እንሄዳለን። በቃ ከዛ በኋላ በሴት ሳትጣሉ እንደው በሞቅታ እንደው የሴት ጠብ የለም ይከሰት እንዲህ ያለ ነገር እስኪ ንገሩ ነበር። አንዳንድ እኛ አካባቢ ጠዋት ጠላ ይጠጣል፣ ኮረፌ ይጠጣል። አሁን እኛ እየጠጣን ያለው ነው ማለት ነው። ኮረፌ ቆየት ብሎ ደግሞ ዝልል ይጠጣል። በኋላ ደግሞ አቲካላ ይጠጣል። ይሄ ሞኛ ግንን ይባላል። አረቂዋ ሞኛ ግን የዛለት ያ ሰውዬ ምንም አይመስለውም። በቃ በጣም ለነገር ይነሳሳል። በቃ የተቀመጠውንም ይለካክፋል። እንኳን ሌላ ችግር ያለበት ሰው አግኝቶ ሌላውን ሰላማዊ ሰው ሁሉ በቃ የመልከፍ ባህሪ ምናምን ያመጣል። እንደገና ደግሞ የፈታት ሴት ካለች ማለት ነው ትዝ ትለዋለች። የዛለት አቲካላውን አፍሷ የዛለት ትዝ ትለዋለች። ይሄዳል በቃ አረቂቱ ናት የምታስታውሰው። በቃ እሷ ናት በቃ የምትቀሰቅሰው። በቃ ያው ትልቅ መሳሪያ ሆና ትቀሰቅሰዋለች። ሄዶ ይገጥማል። አጋጣሚ ሆኖ የነፍስ መጥፋትም ይገጥማል። ማን ጋር ነው የሚጣለው? ሚስቱ ጋር ነው ወይስ እንደው ያገባችው ባል ጋር? ሰውየውን ካገኘ አግብታ ከሆነ ያገባው ሰውዬ ጋር ይጣላል። ወይ ደግሞ ተጎልታ ከሆነ ደግሞ ጉልት ይባላል እኛ አካባቢ። ፈትታ ከገጠር ፈትታ ወሸማ አርጋ ማለት ነው። ወሸማ እዛ አንዴ የሆነ ልብስ ምናምን ያለብሳል ሰውየው ደግሞ ያላየውን ሊያይ ማለት ነው። ደግሞ ሌላ ይመከረው ከቤቱ ምሽቱን አስቀምጦ ወርዶበት ያ ሰውዬ አንድ ጨርቅ ያለብሳትና ቅምጥ ነው ትላለች። ጉልት ነው ትላለች። ከዛ በኋላ ያ ሰውዬ ፈትቷታል። ያው በቃ አትወኝኝም ተባሉ። ከተፋቱ በኋላ ሌላ ሴት ከምሽቱ እቤት አግብቷል። ያችን ሰዱ ግን አቲካላ ዝልል ጠላ ምናምን ሲጠጣ እንዳብሾ ይቀሰቅሰውና ሄዶ ግጭት ያነሳል። ድሮይቱ ትዝ ትለዋለች። ድሮይቱ አትወኝም ብሎ የሰደዳቷን እንደገና ሄዶ ጠብ ያነሳባታል። ይጋጠማል፣ ወይ ይመታል። ያልተፈለገ ወጪ
ካሳም ይባላል። ካሳ ከመታ ካሳ ይባላል። እንደገና ያሳክማል። ሄዱ ደግሽ እና እንዲህ ያሉ ጉዳዮች ባልተጠበቀ ሁኔታ በመጠጥ ግፊት ሳይታሰብ እዳ በራሱ ጊዜ ያመጣል። የተወደዳችሁ ተመልካቾች እየተከታተላችሁት ያለው የአርሶ አደሮች ወግ መሰናዶ ነው። የዛሬው የአርሶ አደሮች ወግ መሰናዶ መዳረሻው በዋግ ኽምራ ዞን ሰቆጣ ዙሪያ ወረዳ ሐሙሲት ገበያ ላይ ነው። ዛሬ የገበያ ቀን እንደመሆኑ መጠን እንደ ድንገት ያገኘናቸው አርሶ አደሮች ጋር ነው ቆይታ እያደረግን ያለነው። ጉዳያቸውን እየፈጸሙ እንዲሁም ደግሞ የፍንጥር የሚጠጡትን እየጠጡ ወደ ሌላ ተጨማሪ ጉዳያቸው እንግዶች እየሄዱ ነው ያለው። በቀጠሮ ያልተገናኘን ስለሆነ ከቀሪ እንግዶች ጋር ጨዋታችን ይቀጥላል። ነው አየህብኝ ሲለም አየህብኝ ያለው መላስም አለ አየህብኝ እንደው እዛች አመሸታ ቢታለ እሷ ፍቅር ናት። ለዛሬው ናት። እሷ በሆኑ ናት። እሷ በሆኑ ናት። ኮማሪ ድሮ የኞቹ ኮማሪዎች ድሮ ትልቆች ነበሩ የሚሆኑት። አሁን ግን ሁሉም ተምሮ ስራ አጣ። ስራ ሲያጣ ሻሂ ማፍላት፣ ቦምቦሊኖ መጥበስ፣ ጠላ ማረክ ሌላ ስራ ታጣ የለ ሆነ። ከዛ ላይ እንግዲህ ሁሉም እሳት ነው። ተምሮ ወንዱም እሳት ነው፣ ሴቲቱም እሳት ናት። እዚህ መካከል እንግዲህ በብቻ ቢሆን አይገናኙም። ግን ሀያቺ ሻይን ይልጠጣ ብዬ ሲሄድ አንዱ አመሸታ ቤቷ ሲሄድ ሻይ ቤቷ በጣገብ አረቂቱም አብራት ቆያለች ለዝና ተብላ ማለት ነው። እዛ ሻይ ሊጠጣ ሄደው እስቲ አረቂ አምጪ ይላል። ለማውጋት ማለት ነው። ቀስ እያለ መቼም ለመጠጡም ደግሞ ቀስ ብላ ነው የምትጠጣው እሷ። አንዴ እንደጠላ ጭልጥ ታረክ ጭልጥ ነው። ስለዛ ቀስ ብሎ ለማውጋት ሲፈልግ እንዲያ ይላል። ከወዲያ ደግሞ ወግ ባይን ይገባል። ፍቅር ባይን ነው የሚገባው መቼም ወይንም ደግሞ ያው በጸባይ ወይንም ደግሞ ባንደበት ነው ሲወጋጋ። እንግዲህ አረ ይሄንስ ባገኘው ተረችንስ ባገኘዋት ሊመጣ ነው። ሁሉም ሰው እንዲያ ይላል። ላያች ሴትዮ ብሎ ለአንድ እስከሚሆን ድረስ ግን ሁሉም በሽተኛ ነው። ያን ነው አሁን ሰዎችን እያጣላ የሚኖረውና ለይህ መፍትሄ ግን በጣም አስቸጋሪ ነው። ከባድ ነው። እስቲ እንዳሻው ጊዜ ይፍታው። እኔ ግን ላፈቀረ ነው የማዝነው በጣም ያፈቀረ ሰው ጓደኛ ማያድነውም ምን ሐኪም ማያድነውም። ያን የሰከረው ችግር የለም እውነቴን ነው። ቅፍ አድርገው ወስደህ ብታስተኛው ራሱ ነገ ጠዋት ይመልስለታል። አዎ ያፈቀረ ሰው ግን ምንም ቢሆን አይወጣለትም። መከራ ነው። እሱ ጠባይ ደብልቅ አንድ ጊዜ ያው አሁን እንኳን ትልቁኝ ያለው ቀደም ሲል ያው ውርጋጥ እያለሁ ነው። ውርጋጥ እያለሁ እሺ። ውርጋጥ ሁኜ እንዲህ ገጠር ቆይታ እኔም ያው ገጠር ነው ያለሁት። ወደ ከተማው ገባች። ለካ እኔ አላውቅም እኔን ብቻ የምትወድ መስሎኝ ብዙዎች ሌሎችም እኔ የሌለው ሲሆን የሚመጡ አሉ። ሰረቅ የሚያረጉ እሺ። እሷ ደግሞ ሌላ የለኝም እያለች ለኔም የለኝም ነው የምትለው፣ ለነሱም የለኝም ነው የምትለው። ሁላችንም ግን ያው አጋጥሞን አያውቅምና ከዕለታት አንድ ቀን እኔ ቁጭ ብዬ ያው እኔ ብቻ ነኝ መስሎኛል። ከዛ አንዱ መጣ። እየጠጣችሁ ነው? ምንም መጠጥ የላትም። እሷን ፈልገን ነው የምንሄደው። እሺ። እሷ ብቻ ያው ዝም ብላ ነው ያው በዚሁ ነው የምትተዳደረው። ያው ቀለብ ስጠይ ትላለች፣ ልብሴና ልብሰይ ትላለች። ፉት ተብሎ ነው ግን ወደ እሷ ሲኬድ ያው አዎ ሌላ ቦታ ጠጥተህ ነው እንጂ ጠጥተህ ምናምን በደንብ ያው ሞቅ ብለህ ነው ራስህን አበርትተህ ነው የምትሄደው። አዎ ከዱላ ደግሞ ያው ዱላ መርጠህ የተሻለ በቃ ዱላ ቢመጣ በይቅር ጢውን እለዋለሁ ምናምን ብለህ ነው የምትሄደውና ከዛ መጣ። ምናባቱ የሚጠጣ ነገር የለ በቃ እሷን ፈልጓት ነው እንጂ ምናምን ብዬ ከፊት የለመዳት አልመሰለኝ። ያ ሆኖ እያለ ደግሞ ሌላ መጣ። ሶስተኛ ደግሞ መከራ ሁለቱ ሆኑ። እሺ ሁለቱ ሆኑ። ከዛ በቃ እሷም ቁጭ አለች፣ እኛም ቁጭ አለ። ማን ይናገር? መፋጠጥ ሆነ። አዎ ያው እኔ ያው የቤቱ
ባለቤት ነኝ ብዬ ነበረ። ነገር ግን ሰዎቹ አላምረኝ ሲሉ እንዳልተኛም ያው መተኛት አልቻልኩም። አንድ ነገር ሊያረጉኝ ነው እንዳልናገርም ሰዎቹን ሳያቸው ፈራው። አቅሜ በላይ እኔ በላይ ናቸው፣ ከባድ ናቸው። ልተኛ ነኝ አሉ። አይ እንዴት ብለህ ተይ። ሰዎቹሳ ወንድሞችሽ ከሆኑ አስተኛቸዋል። ወንድሞችሽ ከሆኑ አስተኛቸው፣ ካልሆነ ታዲያ ወይ ምኝታ ካላቸው ይሄዱ። ምኝታ ካለ አንተ ራስህ ሂድ እንጂ አለ። ይሄ ነው እንግዲህ ችግሩ። አንተ ትሄዳለህ እንጂ እኔማ ምኝታዬ ከዚህ ነው። አንተ ግን ትሄዳለህ ምኝታ ካለ። እኔ እኮ ቤቴ ነው፣ እኔም ቤቴ ነው። በቃ እኔ ፊት የኔ ነው ብዬ ነው በኔ በውስጥ የማውቀው። ለካ እሷ የብዙ ሰው ናት። ከዛ የኔ ነው አለ፣ የኔ ነው ትወጣለህ። ከዛ ብድግ አልኩኝ። ብድግ ስል እሱ ጉልበተኛ ነው። ብድግ አለ። እንቀርጋ ይዛ ቡታ ወጣች። አጋጣሚ ይዘው ቅርብ ጎረቤቶች አሉ። ሩጠው ደርሰው አገላግለው በሉ ሁላችሁም ውጡና የዛሬው ቀን ይለፍ፣ ሌላ ጊዜ ያው የመረጠችውን ይዛ ትቀጥላለች። ዛሬ ግን ሁላችሁም ውጡ ብለው አወጣው። ከዚያ በርሬ ከቤቴ እንደገና የ2 ሰዓት ተኩል መንገድ የሚያሄድ ነው ገጠርና ከከተማው በግራው ከዛ በጨለማ ማለት ነው የሆነ ነገር ኮሽ ሲል ያው እየደነገጥኩኝ እያልኩኝ እየተንከባለልኩኝ ዙሮ ግን እሱ ይሻለኛል። በዛን ጊዜ ያው በሪ ብላ ሰው ባይደርስ ሰውየው ያው ይደበድበኛል። ከአቅሜ በላይ ነው፣ ከኔ አቅም በላይ ነው። ያው በሴት በማይጠቅም ነገር ሙቼ ቀርቻለሁ ማለት ነውና ዛሬ አብረን አውርተናል። ያለ መፈዘሙ እንደዚህ አይነት ገጠመኞች አሉ። አራገሪያ ሙሲት ቆይማ እምነግርሻለሁ ወረዳውና በል ወረዳውና ተተላለፍልን መልክት የጠየቀው ወረዳውና እንደሱ የተወደዳችሁ ተመልካቾች የዛሬው መሰናዷችን ይህንን ይመስል ነበር። ከአርሶ አደሮች ጋር የነበረን ቆይታ እጅግ ድንቅ ነው። ሊቀ መኳስ ወይም አዝማሪ፣ በዚህ አካባቢ አጠራር ደግሞ አለማጫዋችም ነበሩ። ለነበረን ጊዜ እጅግ እናመሰግናለን። በሚቀጥለው ሳምንት ከሌሎች አርሶ አደሮች ጋር በሌላ አካባቢ ተመልሰን እንገናኛለን። መልካም ሳምንት። እናመሰግናለን። እግዚአብሔር ይስጥልን። እናመሰግናለን። ሰላም ግቡልን። አሜን አሜን።